እሺ ዛሬ የመጣሁላችሁ ቪዲዮ ቤተሰቦቼ ጉድ ነው እንግዲህ ሀዩና ቦኒ ማለት ነው እንግዲህ ተጣልቷሉ። ዛሬ ለድብድብም ደርሷሉ። እንግዲህ ሀዩ እንደተለመደው በጥፊ እንግዲህ አጩላታለች። እንግዲህ ሌባ ሲሰርቅ አይጣላም ሲካፈል ይጣላል እንደሚባለው ነገር እንግዲህ ዛሬ ቦኒ ማለት ነው ቡኒ ነው ቦኒ ስሟ ራሱ እኮ እንግዲህ ከጠዋቱ 12 ሰዓት ሀዩ ጋር ደውላ ቤቷ እንግዲህ ከእንቅልፍም ሳትነሳ ሀዩ ጋር መታ ወሬ ለማቀበል ለወሬ ብላ በጠዋቱ 12 ሰዓት ደውላ እንግዲህ አንቺ ጋር ልመጣ ነው ብላ ትደውልላታለች ማለት ነው። እንግዲህ ሀዩም ነይ ትላታለች። ከመጣች በኋላ እንግዲህ ትቀበላታለች፣ ታዳምጣታለች። መጨረሻ ላይ እንግዲህ ጥፊዋን አቅምሳ ከቤቷ አባራታለች ማለት ነው። አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የፈቲያ ቻናል ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ሰብስክራይብ ደግሞ ለምታደርጉኝ አመሰግናለሁ። ክበሩልኝ ውድ ቤተሰቦቼ። እንግዲህ በያላችሁ በሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ደግሞ ያው የመጣሁትኝ በቦኒና በሀዩ በረኪና ቪዲዮ ነው ማለት ነው። እንግዲህ እንደተመለከትነው ዛሬ ደግሞ ሁለት ሞክሼዎች እንግዲህ ሁለቱ እንግዲህ በጣም ቤስት ፍሬንዶች ናቸው፣ ቤስት ጓደኞች ናቸው እና ዛሬ ደግሞ እንግዲህ ሲቧቀሱ አይተናል ማለት ነው። እንግዲህ ውሸትም አንዳንድ ጊዜ እንግዲህ ያው ውሸት ሲበዛ ለጸብ እንግዲህ ያው እንደዚህ ያስደበድባል ማለት ነው እና ሀዩ እንግዲህ ዛሬ ደግሞ የእሷ የቦኒ እጣ ፈንታ ተራዋ ሆኖ ዛሬ ደግሞ እሷ እንግዲህ የሀዩን ጥፊ ቀምሳለች ማለት ነው። ውድ ቤተሰቦች እንግዲህ ቦኒ ማለት ነው ከጠዋቱ 12 ሰዓት ደውላ በይቷ ማለት ነው 12 ተኩል ላይ ማለት ነው እንግዲህ 12 ተኩል ኢትዮጵያ ላይ ጠዋት ነው። ያው ደውላ እንግዲህ ከእንቅልፏ ቀስቅሳት እንግዲህ ለወሬ ቹከላ ለወሬ ቤቷ ልትመጣ ማለት ነው እና የጠዋት እንግዲህ ጀበና ነው ቡና ነው ማለት ነው እና በጠዋቱ ነው ወሬ እንግዲህ ለማፏፏም በጠዋት ደውላ ቤቷ ልትመጣ መጣች ማለት ነው። ሀዩም እንግዲህ አስገባቻት፣ አስተናገደቻት፣ ተቀበለቻት። እንግዲህ ወሬውንም አንድ ላይ አቦኩ። መጨረሻ ላይ ግን ያው ዞራ ጥፊዋን ቀም ወሰደች ማለት ነው። እንግዲህ ቡኒ ምን ትላለች? ያሲንን እኮ አለቻት። ያሲን እስካሁን ድረስ ምንም እንትን አላደረገም፣ አላሳሰረሽምም፣ አልከሰሰምም፣ ምንም ነገርም አላደረገም። እንደውም እኮ አለቻት 30 ጥርሱን እኮ ነው ማርገፍ የነበረብሽ፣ 30 ጥርሱን ማርገፍ ነበረብሽ። እንደው ምን አይነቷ ናት? በጣም የምትገርም ናት። 30 ጥርሱን ነበር ማርገፍ እኮ እንደው የነበረብሽ አለቻት። እስቲ ሰው ጓደኛ ሆኖ እንደዚህ አይነት ምክር ይመክራል? ጓደኛ ነኝ ነው የምትለው አለ እንዴ ሀዩ ስትነካ አልፈልግም እንዴት ጥሩ ምክር ብትመክራትስ እስቲ። እና የያሲንን እኮ ጥርስ 30ውንም ነበር ማርገፍ የነበረብሽ። እንደገና ደግሞ ሰኢድ ቤቱን ሲገዛ እኮ ሰኢድ የሆነ ነገር ሊሆን እኮ ይችላል፣ እንደዚህ የሆነ ነገር ሊገጥመውም እኮ ይችላል። ስለዚህ ለምንድን ነው በ900,000 ብር ብቻ ከፍሎ ዝም እንዲል ያደረግሽው? እንዲህ የሆነ ነገር ቢገጥመውስ ለምንድን ነው እንዳለ ሙሉውን ክፍያ ያላስከፈልሽው? ሙሉውን ክፍያ ለምንድን ነው ያላስከፈልሽው? አቤት እንደው ከቤት በቃ ትዳር ማፋታት ማለት ይሄ ነው ወሬ በቃ። እና ለምንድን ነው ሁሉን በአንዴ ያላስከፈልሽው? እንዴ የሆነ ነገር ቢገጥመው የሆነ ነገር ቢሆንስ አንቺ ኬት አምጥተሽ ነው እንዴት ሆነሽ ነው የምትከፊው ይሄን ነገር ብላ እንግዲህ ጥሩ ምክር ጥሩ ጓደኛ እንግዲህ ጥሩ ምክር ትመክራታለች ማለት ነው። እንደገና ደግሞ ምን ትላለች? በቃ ወሬዋ ሁሉ በቃ
ወሬ በቃ ሰውና ሰውን የማጋጨት በቃ በጣም መጥፎ 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 በቃ እኔ እንጃ። ጓደኛ እንደዚህ ይሆናል እንዴ? ኧረ ሀዩም እንግዲህ አድምጣት። አንቺ ትዳሬ ልታፋቺ ነው አንቺ እንደዛ ቀጥቅጦሽ። ሰኢድ የት ነው ሰኢድ? እንደዛ ቀጥቅጦሽ ምንም ሳቲ ቀጥቅጠኝ። አዩም እንግዲህ ልኳን ነግራታለች። ቀጥቅጠኝ፣ እንደፈለገ ያድርገኝ፣ ቢያደርገኝም እንደፈለገ ባሌ ነው ብላ እንግዲህ መልስ ሰጥታታለች ማለት ነው። ያው ቦኒም ትላንትና ሆሼ ባሏ እንግዲህ እሷንም ጥፊ አቅምሷታል። ለምን ብትሉ በኮመንት በቃ ያው እየወጣች ሱምያን መስደብ ነው፣ ሱምያን እንትን ማለት ነው። በቃ ስለ ሱምያ ነው ወሬዋ። ያው ኮመንት ላይ እንግዲህ ተመልክቶ ኮመንት ላይ ባየው ነገር ቦኒን ማለት ነው ሁለተኛ እንደዚህ አይነት ነገር ይዘሽ ብትመጪ፣ ሁለተኛ በእንደዚህ አይነት ቪዲዮ ብትመጪ በሀሜት ብሎ አስጠንቅቋታል ማለት ነው። እና ያው እሷንም ትላንት እንግዲህ እንደ ጥፊ አቅምሷታል። ለምን በሀሜት እንዳትመጪ፣ በጥሩ ነገር በማስታረቅ ስለ እርቅ ብታወሪ፣ ስለ እርቅ ብትሰሪ ጥሩ ነው። በእንደዚህ አይነት ግን ሁለተኛ እንዳትመጪ ብሎ አስጠንቅቋት ነበር ማለት ነው ትላንትና። ግን ዛሬ ደግሞ እሷ የለመደ አመል እንግዲህ በጠዋት ተነስታ እንግዲህ የቡና ጀበና ነው ብላ በጠዋት እንግዲህ ሀዩ ጋር መታ እንግዲህ ጥፊዋን ቀምሳለች ማለት ነው። እና ጥሩ ጓደኛ መጥፎ ጓደኛ የሚባለው እንደዚህ ነው። በቃ ጓደኛ ሲያዝ ጥሩ ጓደኛ ያዙም ሰው ውሎውን ይመስላል የሚባለው አባባል አለና አሁን ይቺ ቦኒ የምትባለው ማለት ነው በቃ ሀዩን ከቤቷ ከትዳሯ ልታፋታት ነው ሲጀመር ሀዩም ስርዓት የሌላት እንትን ነች። ሲጀመር ምንም ስርዓት የላትም፣ ስነ ምግባር የሌላት የጎደላት ናትና ያው ከሷ ምንም የምትሻል ነገር የለም። ሁለቱም አንድ አይነቶች ናቸው። ግን አሁን እንግዲህ ይባስ ብላ ጥርሱን ለምን 30ውንም አላወለቅሽም? እስኪ እንዲህ ይባላል፣ እንደዚህ ይባላል። 30ውንም ጥርሱን ነበር ማርገፍ የነበረብሽ። እንደገና ደግሞ ቤቱ ስለተገዛልሽ ደስ ብሎኛል። ግን ሁሉንም ለምንድን ነው ባንዴ ያላስከፈልሽው? ጉድ እኮ ነው። እስቲ 900,000 ብር ብቻ አስከፍለሽ እንዴ! ሰኢድ የሆነ ነገር እኮ ሊገጥሞ ይችላል። ስለዚህ በኋላ ሰማን እንትን ይልልሻል። ምን እንደሚገጥመውም እንግዲህ የሆነ የሚገጥመውንም ነገር እንግዲህ አቅደው ነድፎ አስቀምጠዋሉ ማለት ነው። ይሄንን ሚዲያ ላይ ወጥቶ እንግዲህ ያወሩት ማለት ነው። እና በጣም የሚገርሙ ናቸው። ያው ሁለቱም ነገ ዞሮ ግን ያው ይገናኛሉ። እነሱ ያው መቼም ለዩቱብ ስራ ብለው ነው፣ እይታን ለመሳብ ነው እንደዚህ ሆኖ የሚሰሩት። ያው የታወቀ ነው ለዩቱብ ስራ ብሎ ስለሆነ ይሄ ነገር ግን ነገ ደግሞ አንድ ላይ ሆኖ ይመጣሉ እና ያው መጨረሻ ላይ እንግዲህ በጥፊ አባራታለች። አንቺ ቆሻሻ፣ አንቺ ባለጌ፣ ቤቴን መተሽ ከትዳሬ ልታፋችኝ ነው እንደዚህ አልሰማሽም ወሬሽን፣ አንቺ ወረኛ፣ አንቺ ምላሰኛ ምናምን ብላታለች። እንግዲህ ሀዩ ሲጀመር አንቺም ያው ነሽ፣ ከሷ የተሻልሽ አይደለሽም፣ አንድ አይነቶች ናቸው። አንቺም ምላሰኛ ነሽ፣ ምላስሽ የማያርፍ ነው እና ያው አንድ አይነት ናችሁ ማለት ነው። እና ገና ደግሞ እንግዲህ እርስ በርሳችሁ እንግዲህ ትነጫጩ ይሆናል ደግሞ ማናቅላችሁ። እንግዲህ ውድ ቤተሰቦቼ የሚገርሙ ናቸውና ያው ግን የዩቱብ ስራ ባህሪው ነው የሚመስለኝ። ለምን እይታን ለመሳብ ይመስለኛል እንጂ ያው እንትን ብሎ አይደለም። የእውነት ቅራኔና ተጣልቶ አይመስለኝም። ግን ያው አንድ የምንወስደው ነገር አለ ማለት ነው ከነሱ ምንድነው ጓደኛ ስንይዝ ምን አይነት ጓደኛ መያዝ አለብን የሚለው እዚህ ጋር ቆም ብለን እንድናስብ ያደርጋል ማለት ነው። ጥሩ ጓደኛ፣ ጥሩ ስነ ምግባር ያለው ጓደኛ ወደ ጥሩ መንገድ ነው የሚመራ። መጥፎ ጓደኛ ደግሞ መጥፎ አስተሳሰብ ያለው ጓደኛ ደግሞ ያው ወደ መጥፎ መንገድ ነው የሚመራው። ወደ ትክክለኛው መንገድ አይመሩንም እና ያው ይሄን ነገር ከነሱ ይሄንን ነገር እናያለን፣ እንወስዳለን ትምህርት ማለት ነው። እና
የፈለገ ነገር ቢሆን ጓደኛ ስንይዝ ከኛ ጋር የሚሄድ ሰው ከባህሪያችን ጋር ከኛ ባህሪ ጋር ተስማምቶ አብረን የምንሆን ሰው ነው ያው መርጠን መያዝ ያለብን። ይሄንን ነገር ያው እንወስዳለን ማለት ነው ከዚህ ቪዲዮአቸው ማለት ነው። እና በአሁን ሰዓት ያው ትዳር በእንዲህ አይነት ነው የሚፈታው፣ በወሬ ነው ያልሆነ በቃ ሰው ከአቅሙ በላይ የመኖር በቃ የፉክክር ቤት ሳይዘጋ ያድራል እንደሚባለው ማለት ነው። ከአቅማችን በላይ የሌለንን ነገር ከአቅማችን በላይ እንዲኖረን የምንሆንበት ጊዜ ነውና ያለ ነው። ይሄን ነገሮችን እንማራለን ማለት ነው። እና ወደ ጥፋት ብቻ የሚመሩ ነው እንጂ ከጥፋት ይሄ ጥፋት ነው ተመለሺ እንዲህ ሁኚ ብሎ የሚመክር የለም ማለት ነው በአሁን ጊዜ። ስለዚህ ያው ጓደኛ ስንይዝ ምን አይነት ጓደኛ መያዝ እንዳለብን ቆም ብለን ማስተዋል ይኖርብናል ማለት ነው። እንግዲህ እንደተለመደው ሀዩ ያው እነሱ ስራቸው ነው። ነገም ደግሞ እንግዲህ አንዱን ደግሞ ስታጣፋ ትመጣልናለች። እንግዲህ የለመደባት ናትና ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። በቅንነት ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔንም እላችኋለሁኝ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩ እሰናበታችኋለሁኝ። ባይ ባይ ውዶቼ። ኢትዮጵያ ሀገራችን ሰላም ያርግልን፣ ህዝባችንም ሰላም ያርግልን፣ ሰላሙን ያሰማን።